እኛ ምን እናምናለን? ጥምቀት ራሱ ቫሊድ የሚሆነው በክህነት ነው። ክህነቷ ቫሊድ መሆን አለባት መጀመሪያ። ክህነቷ ቫሊድ ካልሆነች ዝም ብሎ ነው ሻወር እየወሰድክ ነው፣ ሻወር እያስወሰደ ነው ያ ሰው። እና እኛ ጋር ለምሳሌ ኦርቶዶክሳዊ የሆነ ሰው ተጠምቆ በልጅነቱ በ40ና በ80 ጠምቆ ልጅነት አግኝቶ በቤተክርስቲያን በኦርቶዶክሳዊ ቤተክርስቲያን ነው የምልህ። ከዛ እምነቱን ቢክድ እና ዳግም ቢመለስ ድጋሚ የልጅነት ጥምቀት አይጠመቅም። ያው የንስሐ ይገባል። ቄደሩን የንስሐ ጥምቀት ወይም የእንባ ጥምቀት ይባላል። እሱን በሱ በንስሐ ይመለሳል ማለት ነው። አንድ የምትደረገው ጥምቀት የምትደገም አይደለችም በቤተክርስቲያን ከተፈጸመለት ማለት ነው፣ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን። ግን ከመነሻውም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያልተጠመቀ ከሆነ ግን ከየትም ቦታ ቢመጣ ይጠመቃል ማለት ነው። በአብ በወልድ በመንፈስ ቅዱስ ይጠመቃል። ምክንያቱም ክህነቷ እኛ ጋር አሁን የምናመቻምቸው ትምህርት የለንም። ኦኬ ችግር የለውም። ዋናው ኢየሱስ ይበሉ እንጂ እኛ አንድ ነን የሚባል ይሄ ሽወዳ እኛ ጋር ይሰራል። እኛ በሐዋርያት ትምህርት በሐዋርያን አበው ደግሞ በሐዋርያ ቀብሎች ደግሞ ጥምቀቱም ቅዱስ ቁርባኑም ሁሉ በእነዛ ቀብሎች ውስጥ የሚያልፍ ነው እና በእኛ እንደዚህ የሚባል ትምህርት የለም። ይሄ የፓርላማም አይደለም። ገባ? የብሔር ብሔረሰቦች በቃ ልዩነታችን ውበታችን የሚባል ነገር የለም። መጽሐፍ ቅዱስ እንደሚናገረው ከአንዱ መንፈስ ጠጥተናል፣ ከአንዱ መንፈስ ቅዱስ ቀርተናል፣ አንዱን ስጋ አንዱን ማዕድ እንካፈላለን። ህብረታችን ራሱ የክርስቶስ መሆናችን የሚታወቀው ከዛ ከአንዱ ማዕድ ስንካፈል ነው። ስለዚህ አንዱን ማዕድ ሳንካፈል አንድ ነን። እንዲሁ ኢየሱስ ስለተባለ እንዲሁ እግዚአብሔር ስለተባለ ብቻ አንድ ነው የሚባል እኛ ጋር እንደዚህ አይነት የልዩነቱ ውበት ነው የሚባል ነገር የለም እና በኦርቶዶክሳዊ ተዋሕዶ ቤተክርስቲያንም በጥንቷ ቤተክርስቲያንም ይሄ በቃ የትም ቦታ በኢየሱስ በአብ በወልድ በመንፈስ ቅዱስ የትም ቦታ በየትም እምነት ይጠመቅ እንጂ በቃ ችግር የለውም የሚባል ነገር የለም። እሱ ነው በእኛ ያለው ትምህርት። መምህር ኤፍሬም የሚጨምሩ ነገር ካለ ግን ይጨምሩ። አንዴ መምህር ኤፍሬም አሉ አለው። አዎ ግን በቂው ነው። የተመለሰው ይበቃል። ወደ ሌላ እንሂድ። ቃለ ሕይወት ያሰማልን መምህር። ወንድም አለም ደግሞ የተመለሰልህን ያዝ። እሺ መምህር ወንድማችን ተመልሶልሃል? ተመልሶልኛል። ዲያቆን ተመልሶልሃል ሳይሆን ገብቶሃል ወይ ነው? ገብቶሃል ወይ ነው? አንድ ሰው አልተመለሰልኝም ካለ መልሱን እያወቀው ፈተና ነው ማለት ነው ጥያቄው። መልካም ይሁን። እሺ ተረድተዋል አይደለ? ገብቶኛል። ትምህርቱ ገብቶኛል። ትንሽ ግር ብሎኝ የነበረው ለምንድን ነው አንድ አባት በእኛም አባት ዙሪያ ገብተው ከነሱ ጋር ሲወያዩ ሰምቼ ስለነበረ ግር አለኝ። እናንተ ወጣችሁ ጠይቃችሁ ስለ በታሪክ አለ እንደዚህ ታስተምሮ ብዬ ነው። ግልጽ ሆኖልኛል። እንዴት እስከ ቃሌት ያሰባል። በጣም ትልቁ ነገር ኦርቶዶክሳዊ ትምህርት ምንድን ነው የሚለው አሁን ያሬድ ምን አለ ወይ መምህር ኤፍሬም ምን አሉ ሳይሆን ወይ የሆነ አባ ወይ የሆነ ጳጳስ ምን አለ ሳይሆን ሁላችን የምንመዘነው በቤተክርስቲያን ትምህርት ነው። በቤተክርስቲያን ትምህርት ይሄ እንዴት ይታያል? የቤተክርስቲያን ትምህርት ምን ይላል? እኔ የምናገረው ነገር ዶክመንት ከሌለው ምንም ዋጋ የለውም። ለሞቅታ ነው የምናገረው ነገር ሁሉ በቤተክርስቲያን ትምህርት ይመዘናል። በቤተክርስቲያን መጽሐፍት ይመዘናል። በዶግማ በቀኑና ይመዘናል። በአባቶች ትምህርት ይመዘናል። ስለዚህ ያ ሁሉ ስላለን እኛ መመዘኛ ዶግማ፣ ቀኖናና ቅዱስ ትውፊት ስላለን በእነዚህ ውስጥ ሁሉ ነገር እየተመዘነ ያልፋል ማለት ነው እና የእኛ ትምህርት ይሄ ነው። መልካም እሺ ወንድማችን ስለጠየቅ እናመሰግናለን። ምህረት ሰላም ብያለሁ። ምህረት ወይ ዲያቆን ሰላም ዋላችሁ? እንዴት ዋላችሁ? እግዚአብሔር ይመስገን። ሰላም ላንቺሁን። እግዚአብሔር ይመስገን አለን። አሜን። ጥያቄ ኖሮሽ ነው? ጥያቄም አለኝ። አዎ እሺ ምንድን ነው ጥያቄሽ? እኔ ጥያቄ እንትን ነው በጣም ብዙ ሰው የሚጠይቀኝና ግራ ስለገባኝ ነው እንዳሁን ወንድሜ የሚጠይቀው ስለ ስጋ ወደሙ ማለት ነው። እና ብዙ ሰው አሁን ስጋ ወደሙ ለመቀበል በጣም ያው ግዴታ ሲያረጅ ካልሆነ በስተቀር መውሰድንም ይፈራል። እና ምንድነው መሰለ አንዲት እህት የጠየቀችኝ ጥያቄ አንዴ ወስጄዋለሁ በልጅነቴ ሕፃን ሆኜ ተቀብዬዋለሁ እና እሱ ለምን እስከ ፍጻሜ አይሆንልኝም? ንስሐ እየገባው ብኖርና ለምን እስከ ፍጻሜ አይሆንልኝም? ምን ችግር አለው? ደጋግሜ ባልወስደው ነው ደጋግሜ በወሰድኩ ቁጥር ነው ድህነት ማገኘው የሚል ጥያቄ ነበር የጠየቀችኝና ግራ ስለገባኝ ነው።
መምህር ኤፍሬም መልሱላት። አይ ግሩም ጥያቄ ነው። በነገራችን ላይ ብዙ ሰዎች የሚያነሱትን ጥያቄ ነው ያነሳሽውና ማስታወሻ ካለሽ ማስታወሻ በመያዝ እንድትከታተይ እንጋብዛለን ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሴት ልጅ በ80 ቀን ወንድን ደግሞ በ40 ቀን ልጅነትን ታድላለች። ይህ ደግሞ በምጽአተ ክርስቶስ በቀዳማዊ ምጽአቱ ማለት ነው ሰው በሆነበት በሱ የተሰጠ ነው ማለት ነው። ያ ብቻ ሳይሆን በክርስቶስ የተሰጠ መሆኑ ብቻም ሳይሆን በዘመነ ብሉይ የነበሩ ሕዝበ እስራኤል ተብሎ ለመቆጠር በ8 ቀን ግዝረትን ሲፈጽሙ ለነበሩ ቤተ እስራኤላዊ ተብለው ለመጣራታቸው ምክንያት የነበራቸው ነው። ይሄ ድርጊት ሲፈጸም ግን የክርስቶስ ቅዱስ ሥጋና ክቡር ደም በጥቅሉ ካህኑ ደብዳቤ ነው የሚጽፈው። ውጭ ያለው ካህን የጥምቀቱ ሜሮኑ ማለት ነው አማናዊ ማህተሙ ያለው የክርስቶስ ቅዱስ ሥጋና ክቡር ደም ነው። ወደ ቤተ መቅደሱ ይገባል፣ ቅዱስ ሥጋውና ክቡር ደሙን ይቀበላል። ከዚያ በኋላ በዚያ ከብሮ ይወጣል፣ በዚያ ተጠብቆ ይኖራል። አሁን አንቺ ካነሳሽው ጥያቄ አንጻር ለሌሎችም ሰዎች ጥያቄ የሚሆንባቸው ንስሐ ዕለት ዕለት ልንገባ እንችላለን ኃጢአት ስለምንሰራ። የክርስቶስ ቅዱስ ሥጋና ክቡር ደም ግን በሕፃንነታችን ተቀብለን ከክርስቶስ ጋር ከተዋሃድን ወይም ከእርሱ ጋር ከሆን በኋላ ሌላ ጊዜ ለምን ያስፈልጋል የሚል ጥያቄ ነው አይምሮሽ ላይ የመጣው። ያችም ሰው የጠየቀችሽ እንደዚያ ነው። የሌላውም ሰው ጥያቄ የሚሆንበት ነው። የመጀመሪያው ንስሐ የሚባለው በራሱ ንስሐ ሰትሬስዮ ለዘአበሰ ከመ ዘኢአበሰ ንስሐ የበደለን እንዳልበደለ ታደርጋለች ብለን የምንናገራት ንስሐ መሆኗ የምትታወቀው የክርስቶስ ቅዱስ ሥጋና ክቡር ደም ሲኖርባት ብቻ ነው። ለምሳሌ እኔ አንድ ቢሮ ኃላፊ ብሆን አንድ ደብዳቤ ወደ ሆነ ቦታ የሱ ነው ተብሎ ቢላክ የዚያ ደብዳቤ ባለቤት እኔ መሆኔ የሚታወቀው የኔ ፊርማ የኔ ቲተር ሲቀመጥበት ብቻ ነው። ከሌለበት ግን እኔ እንደጻፍኩት በምንም ሊረጋገጥ አይችልም። ሌላም ሰው ጽፎት ሊሆን ስለሚችል ማለት ነው። ስለዚህ የተጸጸት ነው ገንዘብ ከስረን የሆነ ምክንያት አለመሆኑን በክርስቶስ ቤት ለመጸጸታችን በደልን ብለን በፊቱ ለመንበርከካችን ብቸኛው ማረጋገጫ የክርስቶስ ቅዱስ ሥጋና ክቡር ደም ነው። ንስሐ ማለት በአጭር ቋንቋ ደብዳቤ ማለት ነው። ይህ ደብዳቤ በክርስቶስ ፊት እናነባዋለን። በደልሁ አንተን ሰማያዊ አባቴን፣ ምድራዊ ሰዎችን በደልሁ፣ እግዚአብሔርን አስቀየምሁ፣ ሕግ ሻርሁ፣ ስርዓት አፈረስሁ፣ ሕግ ጣስኩ ብለን እናነባለን። ይህ ደብዳቤ ነው፣ ጽሑፍ ነው። ይህ ደብዳቤ አማናዊ ሆኖ ተረጋግጦ ለድህነት ሊያበቃን የሚችለው ማህተም ሲያርፍበት ነው። ይህ ማህተም ደግሞ የክርስቶስ ቅዱስ ሥጋና ክቡር ደም ነው ማለት ነው። የክርስቶስን ቅዱስ ሥጋና ክቡር ደም የተቀበለ ሰው ኃጥ መሆን ይችላል። ለምሳሌ ይሁዳ የክርስቶስን ቅዱስ ሥጋና ክቡር ደም ተቀብሏል። በቤተ አልዓዛር ወይም በቤተ ስምዖን በነበረው የራት ግብዣ ነበረ ይሁዳ። ይህ ስለእናንተ የሚፈሰው ደሜ የሚቆረሰው ሥጋዬ ሲል ጌታ አብሮ ተቀብሏል። ድህነትን ግን አላገኘም ስለተቀበለ፣ ለምን አጥፍቷታልና ነው። ይሁዳ ግን ጊዜ ቢሰጠው ኑሮ እንዲህ ቢሰጠው ኑሮ ይመለስ ነበር የሚሉ ሰዎች አሉ። ያጠፋ ራሱን ነው። ይሁዳ ታንቆ ሞተ ተብሎ በመጽሐፍ ቅዱስ ነው የተቀመጠው። ያንን ድርጊት ይሁዳ በማድረጉ ከክርስቶስ ተለየ። ወደ ክርስቶስ ቢመለስ ኑሮ መጸጸቱ ብቻ ሳይሆን ዳግም በቅዱስ ሥጋውና ክቡር ደሙ መታተም ይጠይቃል ነው። ግን ይህ ምስጢር ምንድን ነው ካልሽኝ የክርስቶስ ቅዱስ ሥጋና ክቡር ደም ከቤቱ በወጣን ጊዜ ይሄ ቅዱስ ሥጋውን ክቡር ደሙን ሳይቆርቡ ሳይበቁ በቃን ብላችሁ ብትቀበሉ ሥጋው እሳት ደሙ ባሕር ሆኖ ያሰጥማችኋል ይላል ካህኑ። ስለዚህ የክርስቶስን ቅዱስ ሥጋና ክቡር ደም ይሄ በንስሐ ውስጥ ሆኜ ብቀበለው ወይ ደግሞ ከተቀበልኩት በኋላ በኃጢአት ራሴን ባረክስ ያ ቅዱስ ሥጋና ክቡር ደም ለፍርድ ይሆናል ማለት ነው። ለሕይወት እንዲሆን ዳግም ንስሐ ገባና ለሕይወት እንዲሆን ስጠኝ ይለዋለሁ። እንዲሁም በመጨረሻው ቅዱስ የምንለው ላይ ጌታ ሆይ ለሕይወት ይሆንልኝ ዘንድ ስጠኝ፣ ሥጋው ደግሞ መቀበሉን ስጠኝ እያልን ነው የምንቀበለው ማለት ነው። ይሄ እርገት በሚወርድበት ጊዜ ማለት ነው። ስለዚህ ባጭሩ ምን ለማለት ነው? የክርስቶስ ቅዱስ ሥጋና ክቡር ደም ሁሌ የምንቀበልበት ምክንያት ዕለት ዕለት መዳናችሁን ፈጽሙ ስለተባለ ዕለት ዕለት በተቀበልነው ቁጥር ምንድን ለመዳን ዕለት ዕለት አልዳን ሆነን ልንድንበት ሳይሆን በዳንበት በዚህ አድነት ለመጽናት ነው የክርስቶስን ቅዱስ ሥጋና ክቡር ደም የምንቀበለው ማለት ነው። ቀለል ባለ ቋንቋ በዓለም ቋንቋ ንግግር ስመልስልሽ ደግሞ ልብሳችን መቼም አጥበነዋልና ትናንት ስላጠብነው ማለት አምና ስላጠብነው ወይ ዚያኛው ዓመት ስላጠብነው በቃው ብለን አንለብሰው። ዕለት ዕለት ሁሌ እናጥበዋለን። የምናጥበው ስለሚቆሽሽ ነው።
ስለዚህ የሰውም አካሉ እንዲሁ ይቆሽሻል። ማጠቢያው ደግሞ የክርስቶስ ቅዱስ ሥጋና ክቡር ደም ነው። ስለዚህ ከእርሱ ባለመለየት ለዘላለም እንኖራለን። በመጽሐፍ ቅዱስ በማስረጃ ለማስደገፍ ያክል እንካችሁ ሥጋዬን ብሉ ደሜን ጠጡ ብሎ ጌታ የተናገረውን ቅዱስ ዮሐንስ አፈወርቅ ሲተረጉመው ሥጋዬን ብሉ ደሜን ጠጡ ብሎ ተናገረ። ዕለት ዕለት በክርስትና ሕይወት ስትመላለሱ ከዚህ አትለዩ ሲል ነው አለ። እንካችሁ አለ ገደብ የለውምና አንድም ምስጢሩ አያልቅበትምና ብሎ ተናግሯል። ምስጢሩ አያልቅበትም ሀተታ የሚያስፈልገው ነው። ዕለት ዕለት አያልቅበትም ማለት ደግሞ አንድ ጊዜ ለሁል ጊዜ ራሱን ክርስቶስ ስለሰዋ ለዚያ የተነገረ ምስጢር ነው ማለት ነው። በገባኝ ልክ እንደዚያ ነው። መዝሙረ ደግሞ ዲያቆን ይጀምርልሻል። መምህር እግዚአብሔር ይስጥልን፣ ቃለ ሕይወትን ያሰማልን። እህታችን ተረዳሽ? በደንብ ግልጽ ነው አሁን ይቅርታ አድርጉልኝና መጀመሪያው ላይ ትንሽ የደቂንተኖች ላይ ቀበሌ ምናምን ብለው ጠርተውኝ ትንሽ አልሰማውም ነበር። ከዛ በኋላ ያለውን ግን ሰምቻለሁ። እሺ፣ ጥያቄ ጠይቃችሁ በመጀመሪያ ጥያቄ ጠይቃችሁ ሌላ ስራ አትስሩ። ወይ የማይመቻች ቦታ ላይ ሆናችሁ ከሆነ ስትመቻችሁ ተረጋጉ፣ ጥያቄውን ብትጠይቁ። ምክንያቱም መልስ ተመልሶ አይ የሆነ ስራ ይዤ ነበር ካላችሁ መምህሩንም አልፈታችሁ ምን ተብሎም የሌላውን ሰው ጊዜም ተወስኖ እንደዛ አታርጉ። ለማንኛውም ግን መምህር ያሉሽ ምንድነው? የአምላካችን ኢየሱስ ክርስቶስን ክቡር ሥጋ ክቡር ደም ስንቀበል ዕለት ዕለት የምንበላው ዕለት ዕለት የምንጠጣው እውነተኛ ሥጋ እውነተኛ ደሙ ነው። የህይወታችን ምግብ ነው ኢየሱስ ክርስቶስ። በዚህ በዮሐንስ ወንጌል ምዕራፍ 6 ቁጥር 48 ላይ ስተነቢ የህይወት እንጀራ እኔ ነኝ ይላል። የሚበላኝ የሚጠጣኝ ቢኖር የዘላለም ሕይወት አለው ይላል። ስለዚህ የህይወትሽ እንጀራ ነው። አሁን የስጋ እንጀራሽ አለ አይደል? ለስጋሽ የምትበይው አለ። ለስጋሽ የምትበይው ምግብ ይልብሻል። አይ በቃ አንዴ ዛሬ በልቻለሁ ነገ አልበላም አትይም። ታያለሽ አትይም። የህይወት እንጀራ የሆነው ደግሞ ኢየሱስ ክርስቶስ አይ በቃ ዛሬ በልቻለሁ ነገ ከነገ ወዲያም የሚቀጥሉ ዓመትም ችግር የለውም የሚባል ነገር የለም። ምክንያቱም ዕለት ዕለት ክርስቶስን እየበላን እየጠጣን ክርስቶስን በመምሰል በንጽህና በቅድስና ኃይል መንፈሳዊ እያገኘን ጠላት ዲያብሎስን ድል እያደረገን በኃጢአታችን ላይ ስልጣንና ኃይል እያገኘን እንድንሄድ ግዴታ የኢየሱስ ክርስቶስ ክቡር ሥጋ ክቡር ደም መብላት መጠጣት ህይወታችን ነው፣ ግዴታችን ነው። ክርስቲያናዊን ደግሞ ህይወት ነው። በህብረት ስንሰበሰብ በቤተክርስቲያን ስንሰበሰብ አንደኛው የምንሰበሰብበት ምክንያት ይህን የህይወት እንጀራ ለመብላት ነው። በቃ ትልቁ ዓላማችን ባይዘወይ ቤተክርስቲያንን በምድር ላይ የተተከለችበትም ክርስቶስ የመሰረት ትልቁ ዓላማ የህይወት እንጀራ የሆነውን እርሱን ተሰበስበን እንድንበላ እንድንጠጣ ነው። ስለዚህ አይ እኔ እኮ አንዴ ተቀብያለሁ ሌላ ቀን አልቀበልም ማለት ቤተክርስቲያን አልሄድም ማለት ነው። ባቸው ከክርስቲያኖች ጋር ህብረት አላረግም፣ ከአንዱ ማድ አልበላም አልጠጣም ማለት ነው። ኦኬ፣ እንደዛ ደግሞ አይሆንም። ክርስትናም እንደዚ አይነት ክርስትናም የለም። እና የአንድ ጥቅስ ልስጥሽና በዚህ በሐዋርያት ሥራ ምዕራፍ 2 ላይ ወደ ቤተክርስቲያን የሚጨመሩ ሰዎች ያመኑ ማለት ነው አምነው ተጠምቀው ወደ ቤተክርስቲያን የተጨመሩት ወደ 3000 የሚያክሉ ነፍሳት ሲጨመሩ ሜላን መሰለሽ እዛው ክፍል ላይ የሐዋርያት ሥራ ምዕራፍ 2 ከቁጥር 42 ላይ 41 እና 42 ላንብብልሽ። ቃሉንም የተቀበሉ ተጠመቁ፣ በዚያም ቀን 3000 የሚያህል ነፍስ ተጨመሩ ይልና ከዛ በሐዋርያትም ትምህርትና አስተዊ በሐዋርያትም ትምህርትና በህብረት እንጀራውንም በመቁረስ በየጸሎትም ይተጉ ነበር ይላል። እሺ ዕለት ዕለት ይሄን ያደርጉ ነበር። በጸሎት ይተጋሉ፣ በጾም ይተጋሉ፣ እንጀራውን ይቆርሳሉ። እንጀራ የተባለው ህብስቱን እና ጽዋውን ነው፣ ክቡር ሥጋ ክቡር ደሙ ማለት ነው፣ የጌታ እራትን። ኦኬ። ስለዚህ ይሄ ዕለት ዕለት የሚደረግ የምንተጋበት ነው የምንጸናበት ነው እንጂ በቃ እንዲያርገዋለሁ የሚለው ይሄ ምን ችግር አለው የሚባል ክርስትና የለም። ባይዘወይ ምን ችግር አለው ምን ችግር አለው ብሎ ክርስትና የለም። እግዚአብሔር ከኔ ምን ይፈልጋል ነው ጥያቄው። ክርስቶስ ከኔ ምን ይፈልጋል? ምን አስተማረ? ሐዋርያቱ ምን አድርጎ አላቸው? ስለ ቅዱስ ቁርባን ክርስቶስ ስራ ሲሰራ ለእኛ ምንድን ነው ጥቅሙ የሰጠን የሚለውን ሁሉ ይሄን ሁሉ ነው እንጂ ማየት ምን ችግር አለው የሚባል ክርስትናም የለም። እንደዚህ አይነት ኦርቶዶክሳዊ ማይንድ ሴት ምሳቤም የለም። እና በዚህ መልኩ ያዡ። እሺ፣ ትልቁ ነገር ግን አንቺ ነሽ መጀመሪያ። አሁን ሰዎች እንዲህ ያሉ፣ ሰዎች በዚህ ወጡ፣ ሰዎች እንደዚህ ያሉ፣ እንደዚህ ጠየቁኝ ሳይሆን አንቺም መጀመሪያ መማር፣ አንቺ መጀመሪያ በህይወትሽ ራሱ ክቡር ሥጋውን ክቡር ደሙን መለማመድ፣ ወደ ንስሐ መምጣት፣ ወደ ቅዱስ ቁርባን ህይወት መምጣት። እንደዛ ካደረግሽ አንቺ ራስሽ ህይወትሽ መልስ ይሆናል ለሚያዩሽ ሰዎች ማለት ነው። እና በዛ መልኩ አድርጊው። ግልጽ ነው አሁን? ግልጽ ነው ዲያቆን፣ እግዚአብሔር ይስጥልኝ። እና አንድ እንደው እንድትመክረኝ የምፈልገው ነገር ማለት ነው፣ ይቅርታ ግን እሺ።
መጽሐፍ ቅዱስን እንዴት ላንብብ? በፍጹም ሊገባኝ አልቻለም። አገላብጣለሁ። ቁጥሩም ግዕዝ ነው። በጣም በቃ ይሄን ሰሞን ራስ ምታት ላይ ነኝ። የት አዲስ አበባ ኢትዮጵያ ነው ያለሽው? አዎ በጣም ነው የሚገርመው። ሰነፍ ነሽ በጣም እኔ እንደ ቅብትብት አድርጌ ወይ ምናምን ብዬ አልነግርሽም፣ ፊት ለፊት ነው የምነግርሽ። ሰነፍ ነሽ። ሰንበት ትምህርት ቤት ሄደሽ አለመማሪ ስንፍና ነው። ሁላችንም አፋችን የከፈት ነው፣ አንደበታችን የከፈት ነው። ኦኬ ፊደልን የቆጠረው ሰንበት ትምህርት ቤት ነው። ሰንበት ትምህርት ቤት ሂጂ። ሰንበት ትምህርት ቤት ከሄድሽ መጽሐፍ ቅዱስ ብቻ ማንበብ አይደለም፣ ተሰርተሽ ትወጫለሽ እንደ አዲስ። ሰንበት ትምህርት ቤት በነፍስሽም በስጋሽም በደም ሰልጥነሽ ተቀርጸሽ የምትወጭበት ቦታ ነው እና ሰንበት ትምህርት ቤት ሂጂ። ሰንበት ቤት የመማር አትችይም? ጊዜ የለሽ የሚለው ለመማር ድሮ እኮ ተምሬያለሁ። ጊዜ እኔ ስለ ድሮ አይደለም ስለ ዛሬ ነው የማወራው። እህት አለም እናት ነኝ። እንትኑን ነው ያጣሁት። በቃ ቁጥሮቹን ምናምን አላቅም። ኧረ ተይ ስሚኝ፣ ሰንበት ትምህርት ቤት አሁን ላይ ነው። እኔ ድሮን ሲሆን አሁን ሰንበት ትምህርት ቤት ለመማር አትችይም? አልችልም። ልጆች አሉ ትምህርት ቤት ምናምን። ኦኬ ሰንበት ትምህርት ቤት ብዙ የተመቻቸ ነገር እንዳለ አውቃለሁ። ለማንኛውም ግን አንዳንድ መጽሐፎች ይጠቁምሽ። አንደኛው መጽሐፍ የምጠቁምሽ ምንድን ነው፣ ትርጓሜ እንኳን ትንሽ ይጠጥርብሻል አሁን ላይ በዚህ ደረጃ ላይ ግን አትሊስት ለምሳሌ ምንድን ነው አምደ ሃይማኖት የሚባል መጽሐፍ አለ። ታውቂያለሽ? እሱ መጽሐፍ አላውቀውም። አታውቂውም? መጽሐፍ ትገዣለሽ? በጣም ብዙ መጽሐፍት እኮ አሉ። ኦርቶዶክሳዊ ትምህርት የያዙ በጣም ብዙ መጽሐፍት አሉ። ከመጽሐፍት የማንበብ ልምድ አለሽ? እኔ ብዙም የማዳመጥ ነው ያለኝ። ብዙም አላነብም፣ ግን ትንሽ ነው። ብዙም አላነብም። እሺ ዩቲዩብ ላይ ስብከቶች ትማሪያለሽ? በጣም ኦኬ። እስቲ አንድ መጽሐፍ ልጠቁምሽና ከእኔ መጽሐፉን ብታነቢ ባይ ነኝ። ምክንያቱም መጽሐፍቱ እዛው እያብራራ ጥቅሱንም እያስቀመጠ ምን ማለት ምን እንደሆነ እያስቀመጠ ስለሚሄድ በዛ እንትን ታያለሽ። ትምህርት ቤት ሃይ ስኩል ዩኒቨርሲቲ ምናምን ጨርሰሻል? ሄደሻል አይደል? ዩኒቨርሲቲ አልገባሁም። ችግር የለውም። ሃይ ስኩል ጨርሰሻል። ሃይ ስኩል ስትሄጂ የማታውቂውን ትምህርት ነው የተማርሽ ቁጭ ብለሽ? የማታውቂውን ቋንቋ እንግሊዝኛ፣ የማታውቂውን ፊደል፣ የማታውቂውን ቁጥር ስትማሪ ነበረዋል። አይገባኝም ብለሽ ነበረ አላልሽም? ማለት ጥረሻል አይደለ? ለፍተሻል። ታዲያ እሱን ወደዚህ አምጪዋ። መንፈሳዊ ነገር ሲሆን ሰነፎች ነን እና እሱን ወደዚህ አምጪውና ለኔክስት ታይም በዛ መልኩ ብታደርጊው ጥሩ ነው። አምደ ሃይማኖት የሚለው መጽሐፍ በምን ላሳይሽ? ቆይ እስኪ ሮንቲንክ የሚታይ አይመስለኝም። እሺ የቴሌግራም ግሩፕ አለኝ። እዛ ላይ ትገቢና አትሊስት ከሱ ብትጀምሪ አንዳንድ ነገሮች ይረዳሽ ብዬ አስባለሁ። ኦኬ ይህ መጽሐፍ ይታይሻል። ስለ አፕሊኬሽን አይደለም የጠየኩሽ፣ እኔም ስለ መጽሐፍ ነው። ይህ መጽሐፍ በጣም ጥሩ መጽሐፍ ነው። ያብራራልሻል። ኦርቶዶክሳዊ ትምህርትን በደንብ የያዘ ነው። ለምሳሌ መጽሐፍ ቅዱስ ራሱ ምን ክፍል አለው ሲጠና ራሱ ከዛ ነው የሚጀምር። መጽሐፍ ቅዱስ ብሉይ ኪዳንና አዲስ ኪዳን አለው። ብሉይ ኪዳን ምንድን ነው? አዲስ ኪዳን ምንድን ነው? ከዛ ደግሞ አራቱ ወንጌላውያን እነማን ናቸው? ከዛ ደግሞ ስለ መጽሐፍ ቅዱስ፣ ከዛ ደግሞ ስለ ነገረ ስላሴ ያመጣና ነገረ ስላሴ ነው በመጽሐፍ ቅዱስ እየጠቀሰ ያብራራልሻል። ኦርቶዶክሳዊ ትምህርት ይሄ ስለሆነ ይህን 5 አዕማደ ምስጢራትን በመጽሐፍ ቅዱስ ከነጠቅሱ የሚያብራራልሽ ነው ይሄ መጽሐፍ። ኦኬ ከሌለሽ ፒዲኤፉን ልክልሻለሁ እኔ እንዳለው ስለ 5 አዕማደ ምስጢራት አለው፣ ስለ ቅዱሳን አማላጅ ለሱ ለእመቤታችን አለው፣ ታቦት፣ ጽላት፣ መስቀል፣ ስግደት፣ ጾም እነዚህ ሁሉ አለው እና እንደዛ እያደረግሽ ብታነቢ በጣም በጣም መልካም ነው። አትሊስት ይሄ እያብራራልሽ ይሄዳል። የቀሲስ ብርሃኑ ጎበና አሁን ቀሲስ ሆኗል። በዛ ጊዜ ግን ዲያቆን ነበሩ መሰለኝ። አዎ ይኸው የእሳቸው መጽሐፍ ነው። በጣም የጥንት መጽሐፍ ነው፣ የድሮ መጽሐፍ ነው። መምህር ኤፍሬም ያውቁታል ይህ መጽሐፍ መሲል ዛሬ 4 ዓመት አካባቢ አንዴ አየሁት ይመስለኛል።
ያ በጣም በጣም ጥሩ መጽሐፍ ነው። እንደ መርሎ ተጽድቅ በሉት ግን የጥንት ነው በጣም መጽሐፍ ቅዱሱን በደንብ አይቷል። በደንብ አዎ፣ ወይ በደንብ ነው የሚያብራራው። መምህር ብሩክም ያውቁታል ብዬ አስባለሁ። መምህር ብሩክ ያውቁታል ይሄ መጽሐፍ አይደል? በደንብ በጣም እውነት ነው። በተለይ ኦርቶዶክሳውያን ለትምህርት ነገረ ቤተክርስቲያንን ወይም የቤተክርስቲያንን ትምህርት ለመረዳት የመጀመሪያ መጽሐፋቸው ሁሉ ቢያደርጉት በጣም የሚለወጡበት መሰረት የሚይዙበት ስለሆነ እኔ ለብዙዎች የምጋብዘው ነው። ከፊትም ለብዙዎች የምጋብዘው መጽሐፍ ስለሆነ ለእህታችንም መጋበዙ በጣም ጥሩ ነው። እየሰማሽ ነው። ቴሌግራም ቻናል አለ፣ እዛ ውስጥ ገብተሽ ታገኘዋለሽ። እሺ ያሳይሻለሁ ቴሌግራም ቻናሉን። ለምሳሌ እንዴት እንደሚያብራራ ላሳይሽ። ኦኬ ለምሳሌ እንዴት አድርጎ እንደሚያብራራው ለምሳሌ ጳውሎስ ይልና እዩ። ጳውሎስ የቤተ ክርስቲያን ብርሃን ተብሎ የሚጠራ ቅዱስ ጳውሎስ ከብንያም ነገር እንደሆነና ዳሩ ግን ዜግነቱ ሮማይ እንደነበር ከመጽሐፍ ቅዱስ የምናገኘው እውነት አይደልና ስለ ጳውሎስ ያወራና ከዚያ የጳውሎስን ታሪክ ወደ ተመጧል። እዩ የሐዋርያት ሥራ ምዕራፍ 2 ቁጥር 3-5 ይላል። አይሹ እንዲሁም ደግሞ በዜግነት ሮማይ መሆኑ ሲገጽ የሮሜን ያለ ፍርድ ትገርፉ ዘንድ ተፈቅዶላችኋልን እያለ ይልና ጥቅሱን ደግሞ ያመጣልሻል። እያንዳንዱን ጥቅስ እያብራራ ለምሳሌ የመጽሐፍ ቅዱስ ብዛት፣ ቅዱስ ጴጥሮስ ማን ነው፣ መጽሐፈ ሄኖክ፣ መጽሐፈ እዝራ፣ ስለ መጽሐፍት ሁሉ በደንብ ያብራራልሻል ማለት ነው። ኦኬ ከዚህ ጀምሪ። አሁን በቃ ለጊዜው ይህን መጽሐፍ አንብቢ፣ ከዛ አይዲያውን ያዥ። መጽሐፍ ቅዱስ ለካ እነዚህን ኮንተንት እነዚህን ሀሳቦች በውስጡ ይዟል። መጽሐፍ ቅዱስ ለካ ስለ ታሪኩ በዚህ ላይ የተቀመጠ ነው። ለካ ይሄ ክፍል ስለዚህ ነው የሚያወራው የሚለው መጀመሪያ እሱን ሀሳብ ከያዝሽ በኋላ ከዛ በኋላ መጽሐፍ ቅዱስ ገብቶ ለማንበብ በጣም ቀላል ነው የሚሆንልሽ። እህት አለም እየሰማሽ ነው? እሺ አመሰግናለሁ። መደብር ላይ እኔ አይ ዶንት ቲንክ እንትን ላይ ያለ አልመሰለኝም። አሁን ማለት እንትን ላይ እንደጠፋ ቃሉ ገበያ ላይ ያለ እንዲ አሁን መምህር የለም አሁን ገበያ ላይ እንኳን የለም፣ ጠፍቷል እንደሰማሁት። ግን ላሳይሽ የኔ ቴሌግራም ቻናል ላሳይሽ እና ቴሌግራም ላይ ጽዮን 1624 ላይ ብጽፊ በቅርብ ታትሞ ከሆነ ኮመንት ላይ አለ የሚል አያለሁ። በቅርብ ወጥቶ ነው። እኔ ቅርብ ጊዜ ለአንድ ጉባኤ ቤት ልንገዛ አስጠይቀን ሁሉ አጠነው ነበረ አስታውሳለሁ። በቃ ማህበረ ቅዱሳን መደብር አለ እያሉ ነው። መጽሐፍት መደብር ማህበረ ቅዱሳን ሄደሽ ከዛ መግዛት ትችላለሽ። ጥሩ መልካም። ሌላው ግን ከፈለሽ ይኸውልሽ ደግሞ እንትን አለልሽ ግን ለግዕዝ ቁጥሮቹ ምናልባት እሱንም ሌላ ረዳት የሆነ ነገር ጠቁማት። ለጊዜው ይሄንን መጠቀም ትችላለሽ። እንትን ላይ ገብተሽ ዌብሳይት አለ ወርድ ፕሮጀክት የሚባል ጽፈሽ ስልክሽ ላይ ማለት ነው። ስማርትፎን ስላለች ችግር የለውም። አፕሊኬሽንም አለ ስልክ ላይ የሚጫን የሰማሽን ነው። ምን አልሽኝ? ማለት የቁጥሩ አሁን ለምሳሌ ይሄን ዌብሳይቱን አሁን ይህን ስትጽፊ ወርድ ፕሮጀክት ስትይ ይኸው በአማርኛ በአንቺ በምትረጁ በግዕዝ ሳይሆን በአማርኛ ቁጥር አለልሽ። መጽሐፍ ቅዱስ ላይ እጅሽ ላይ ካለ ግን ሁለቱንም አሁን ለምሳሌ የማቴዎስ ወንጌል ላይ ትሄጂና ምዕራፍ 1 ይላል የግዕዙን ቁጥር ይው፣ ከዛ ምዕራፍ 1 እንዴት በግዕዝ ቁጥር እንደምትጻፊው፣ ከዛ 2 3 4 5 6 ደግሞ እንዴት እንደሚጻፉ እዩ። ከዚህ ጋር አነጻጽሪውና ለካ 1 ቁጥር ማለት ይሄ ነው፣ 2 ቁጥር ማለት ይሄ ነው፣ 3 ቁጥር ማለት ይሄ ነው እያልሽ ቀስ እያልሽን ትለምጃለሽ። ግን እኔ አፕሊኬሽን ብጭኝ ጥሩ ነው። እሺ ጭናለሁ። እሺ አፕሊኬሽን አለን መምህር ብሩክ ሜይ ቢ የሚጠቁሟት ነገር ካለ ይምከሯት። እንትን እንዳትል ብዬ ነው። አንዳንዴ ቶሎ የሚሰላች ሰዎች አሉና በቂ ነው። አይ ይሄን ትጠቀም። ለምን ሲደራረብ ደግሞ ስለሚጠፋ። አዎ በቃ ስልክሽ ላይ ምንድነው እንትን ነው ሳምሰንግ ነው ስልክሽ? አዎ ሳምሰንግ። በቃ ሳምሰንግ ስልክሽ ላይ በመጽሐፍ ቅዱስ ላይ አውርጂና 66 ይወርድልሻል። ምን ችግር የለውም። እሱን ለጊዜው ተጠቀሚ። አትሊስት መጽሐፉን ጎን ለጎን እያደረግሽ ማየት ትችላለሽ። እሺ አመሰግናለሁ። እግዚአብሔር ይስጥልኝ ስላዳመጠኝ፣ ስለ ሁሉም ነገር አመሰግናለሁ። ምንም ችግር የለውም። በርቺ ይሽታል። እሺ ጥያቄ ያላችሁ ሰዎች አንዳንድ ቁጻፉና መምህራኑ ተጠቀሙባቸው። እንግዲህ ገስት ላይ ያላችሁ
ጥያቄ ያላቸውን ስለምቀበል ጥያቄ እንግዲህ ቦታ ትለቃላችሁ ማለት ነው። ጥያቄ ያለው ሰው ብቻ አንድ ቁጥር ጻፍልኝ። ጥያቄያችሁ ግን ፕሊዝ በደንብ ይሄ ከዶግማ ጋር ወደ ቤተክርስቲያን እንድናቅ የሚያደርገን ዶግማችንን ቀናችንን እንጂ ገብታችሁ የአዳም ዕድሜ ውስጥ ነው እንዳትሉኝ። ሔዋን እንዴት ናት ወፍራም ናት ቀጭን ናት እንዳትሉኝ። እሱ አይጠቅመንም። በደንብ ረገጥ ያለ ብስል ያለ ጥያቄ እንጠይቅ ለህይወታችን። ለምሳሌ የቅዱስ ቁርባን ጥያቄ በጣም ጥሩ ነው። የነገረ ጥምቀት ተጠይቀናል፣ በጣም ጥሩ ነው። እና እንደዚህ ብርትት ያለ ጥያቄ ጠይቁ። በዛ መልኩ አድርጉት። አንዱ ጓደኛ ነበረኝ አስገረምከኝ በጣም። የጊዮርጊስ ፈረስ ስሙ ማን ነው እንዳትሉኝ ይላል። እና ትውልዱ የሚጠይቀው ጥያቄ እኔ በጣም ይገርመኛል። አንደኛ በህይወት የማይኖረውን፣ በሁለተኛ ደረጃ ለጠቅላላ እውቀት ምንም አይነት ትርጉምም ጥቅምም የሌለውን፣ በሶስተኛ ደረጃ ህይወት ተኮር ከሆነ አስተሳሰብ የወጣ ጥያቄ፣ አራተኛውና የመጨረሻው በጣም ለማንም የማይጠቅም ነገር ደግሞ የተመለከቱት ለመናፍቃን መልስ ብሎ የሚማር ሰው። እንደዚህ አይነት የሞተ ሰው የለም በነገራችን ላይ። የቆመ ተንቀሳቃሽ አስከሬን ማለት ይሄ ነው። ለገሌ መልስለታለሁ ብሎ ሰው ለራሱ መማር የለበትም። ያልገባህን ክርስቶስ ለሰው ለመመለስ ብለህ እንዲገባህ መጣር ይሄ የዋህነት ነው። አስቀድሞ ለራስ መረዳት፣ ለራስ የተረዱትን ክርስቶስ ነው ለሌላው የምናስረዳው። ለራሳችን ብለን ያወቅነውን እውነት፣ ለራሳችን ብለን የደከምንበትን ትምህርት ለሌላው መግለጽ፣ ለሌላው ማስተማር፣ ለሌላው ማስረዳት ትልቅነት ነው። ለራሳችን ብለን ሳንደክም፣ ሳንማር፣ ሳናጠና፣ ሳናውቅ ዝም ብለን የሆነ ቀን ብድግ ብለን እንዲያው መናፍቃን ቢጠይቁኝ ምን መልስ ልስጥ ብሎ መልስ ለመስጠት ሲባል የሚደረጉ ድካሞች አገባብ አይደሉምና ከእንደዚህ አይነት ጥያቄ ራሳችንን በመጠበቅ የሚጠቅመንን ጥያቄ ህይወት ተኮር የሆነ ክርስቶስን ማወቅ ላይ የሆነ ነገረ ቅዱሳን ላይ የሆነ የአምስቱ ምስጢራት ላይ የሆነ ምስጢራተ ቤተክርስቲያን ላይ የሆነ እንደዚህ አይነት ጥያቄዎችን እንድጠይቁ ለማለት ነው። በዚያው እንደውም መዝሙረ ዲያቆን ሲያነሳው ሐሳብን ጨምርበት ብለን ነው። ግሩም። እሺ መልካም። መምህር ብሩክ አነሱ ሚቶትን። አዎ አይ ሰላም ልበላችሁ እንዲሁ ገባሁና መምህር ኤፍሬም ዲያቆን መዝሙረ እዚህ ያላችሁላችሁም ሰላም ብያለሁኝ። ቅድም የተነሳው ሐሳብ ላይም በዛው ምናልባት ጥያቄ የሚጠይቁ እስኪገቡ ድረስ አንድ ሁለት ነጥቦችን ለመጨመር ነው። ዕለት ለምንድነው የምንቆርበው? አንድ ጊዜ ከቆረብን አይበቃም ወይ የሚለው ሐሳብ በመሰረታዊነት ተነስቷል። የጥያቄውን ማውድ በዚህው እንዲቀጥል መሰረታዊ ጥያቄዎች እንዲነሱ ከማሰብ አንጻር ነው እንጂ የምቀጥለው ያው መልሱ ተመልሷል። በዋናነት ግን እንደምታስተውሉት ያው የምስጢረ ቁርባን ሲፈጸም ሁልጊዜም ቢሆን የጌታን ሞት ዕለት እንድናስብ እስኪመጣ ድረስ በመጽሐፍ የተቀመጠ ትእዛዝ አለ። ሐዋርያው ቅዱስ ጳውሎስ የአንደኛ ቆሮንቶስ መልእክቱ ላይ ምዕራፍ 11 ላይ ከእራት በኋላ ጽዋን ደግሞ አንስቶ ይህን ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁ ጊዜ ሁሉ ይህን ለመታሰቢያ ያድርጉት ብሏልና ይህን እንጀራ በበላችሁ ጊዜ ሁሉ ይህንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ። አንድ ክርስቲያን ሁልጊዜም ዕለት ከክርስቶስ ሞትና ትንሣኤ ዘወር ያለ ልብ አይኖረውም። ቢቻል ልባችን ቀራንዮ ሆኖ የክርስቶስ እንደተሳለ ሆኖ በልባችን ዘወትር እንዲኖር የቤተ ክርስቲያን ምጥ ነው። ሁልጊዜም ሐዋርያው ቅዱስ ጳውሎስ እንደተናገረው ክርስቶስ በልባችሁ እስኪሳል ድረስ ምጥ ይዞኛል እንዳለ የቤተ ክርስቲያን የምን ጊዜም ቢሆን ምጧ የክርስቶስ ሞትና ትንሣኤ ሁልጊዜም በእኛ እየታሰበ እንዲኖር ነው። ስለዚህ ለመታሰቢያ ያድርጉት የተባለው አንዱ ይህን ምስጢር በፈጸምን ጊዜ ምን እናስባለን ካልን ስለ ሰው ልጆች ሁሉ የተቆረሰውን ስጋውን፣ ስለ ሰው ልጆች ሁሉ የፈሰሰውን ደሙን እናስባለን፣ ሞቱን እንናገርበታለን። ስለዚህ ዕለት ይሄ ምስጢር ይፈጸማል፣ እናከናውነዋለን፣ እኛም እንቀርባለን ወደዚህ ምስጢር። ይሄ መጀመሪያው ቅድም ከተነሳው ሐሳብ ተጨማሪ ነው። ሁለተኛው እግዚአብሔርን መምሰል ማቆሚያ የለውም። ክርስቲያኖች እግዚአብሔርን መምሰል እስካቶን የለውም ማለት 4 ነጥብ የለውም። ሁልጊዜም ዕለት እግዚአብሔርን የመምሰል ጥሪ በህይወታችን ክርስቶስን የመምሰል ጥሪ በህይወታችን እየኖርነው ነው የምንኖረው። ስለዚህ ክርስቶስን መምሰል ማብቂያ ከሌለው፣ እግዚአብሔርን መምሰል ማብቂያ ከሌለው፣ እግዚአብሔርን መምሰል ክርስቶስን መምሰል የምንችልበትን ጸጋ ዕለት
እግዚአብሔርን መምሰል የምንችልበትን ክርስቶስን መምሰል የምንችልበትን ምስጢር እየፈጸምን መኖር አለብን። እግዚአብሔርን ማወቅ ማብቂያ የለውም። እግዚአብሔር ታውቆ አይጨረስም። ስለዚህ እግዚአብሔርን ልናውቅ የምንችልበትን ጸጋ ሁልጊዜ እያገኘን መኖር አለብን። ይህን በደንብ ማስተዋል አለብን። እግዚአብሔርን መምሰል መጨረሻ የለውም። እግዚአብሔርን ማወቅ መጨረሻ የለውም። ከእግዚአብሔር ጋር መኖር መጨረሻ የለውም። ሁልጊዜ የምንፈጽመው መሆን አለበት። ስለዚህ ሚስጥረ ቁርባን ህብረት ነው፣ ከእግዚአብሔር ጋር የሚኖረን ህብረት ነው። ሚስጥረ ቁርባን ክርስቶስን የምንመስልበት፣ ክርስቶስ በእኛ እኛ በክርስቶስ የምንሆንበት ነው። ሚስጥረ ቁርባን ሕያው ሁነን በህይወት የምንኖርበት ነው። ስለዚህ በደንብ ማስተዋል ያለብን ምንድን ነው? እነዚህን መሰረታዊ ነጥቦች አብረን እንድናስተውላቸው ተጨማሪ ለማለት ነው። አመሰግናለሁ። እሺ፣ እግዚአብሔር ይስጥልን፣ ቃል ተሰማልን መምህር ብሩክ። እሺ፣ ጥያቄ እንግዲህ እያቀረባችሁ ብዙ ሰው ስላለ ቶሎ ቶሎ እየጠየቃችሁ ቦታ ትለቃላችሁ ማለት ነው። የገባችሁ ሰዎች ኤስኤምዩ ሰላም ብያለሁ። ኤስኤምዩ ሰላም ሰላም ናቸው። እኔ ማለት ጥያቄ ሳይሆን ያለኝ ምክር ነው የፈለኩት። እንትን ነው ጸሎት ስጸልይ ምናምን ያዞረኛል፣ ውዳሴ ማርያም ልደግ ምናምን መጽሐፌን ሳነሳ ይጠፋብኛል፣ ይዘበራረቅብኛል እና ልክ ጸሎት ላረግ ስነሳ አዙሮ ከግድግዳ ጋር ምናምን ያጋጨኛል። ሌሊት በተኛውበት ደግሞ ያው ሰውነቴ መቦጫጨር ምናምን እንደዚህ ነገሮች በጣም ብዙ ጊዜ ያጋጥሙኛል እና ምን ላድርግ ነው አንደኛ ጥያቄ። ሌላኛው ጥያቄ ደግሞ እኔ የምሰራው ሰው ቤት ነው እና ብዙ ጊዜ ቤተክርስቲያን መሄድ አልችልም እና ንስሐ መግባት ምናምን ፈልጋለሁ፣ ግን እረፍቴ በወር አንዴ ነው እና ይህን ነገርን ማድረግ አልቻልኩም እና መፍትሄ ምን ላድርግ ለማለት ለመጠየቅ ነው የገባሁት። መፍትሄ ፈልጌ። እሺ፣ መልካም መታች። እንኳን በሰላም መጣች። ደስ ብሎናል ስለመጣሽ። ደስ የሚለው ነገር ክርስትና በህብረት ያንቺን ሸክም ሌሎች ይሸከማሉ፣ ያንቺን ድካም ሌሎች እንዳይኖርሽ በህይወትሽ። ትልቁ ነገር በህይወታችን ብዙ ቻሌንጆች ያጋጥሙናል። በሰይጣንም ውጊያ ሊሆን ይችላል፣ ከራሳችንም የስጋ ምኞት ብዛት ሊሆን ይችላል። ግን ሁሌም እግዚአብሔርን ተስፋ ማድረግ፣ ከእግዚአብሔር ደጅ መጥራት፣ ጸሎትን አለማቆም፣ ጾምን አለማቆም፣ ስግደትን አለማቆም፣ ከቅዱስ ቁርባን ያለን ህይወት አለማቆም ነው። ምክንያቱም ኃይላችን እግዚአብሔር ስለሆነ፣ ብርታታችን እግዚአብሔር ስለሆነ፣ ጉልበታችን እግዚአብሔር ስለሆነ ድል የምናደርገው የሰይጣንን ስራ በቦምብ አይደለም፣ በሽጉጥ አይደለም፣ በቢሎ አይደለም፣ ወይ በኪኒን በመውሰድ አይደለም፣ ወይ የሆነ ነገር ሄዶ መርፌ በመወጋት አይደለም። የሰይጣንን ውጊያ ድል የምናደርገው በመንፈሳዊ ኃይል ነው፣ በመንፈሳዊ ጥበብ ነው፣ በመንፈሳዊው እንደዚህ ዕቃ ጦር ይሏል። እንዲሁም ቅዱስ ጳውሎስ ሲያስቀምጠው ይህንን የሚገርምሽ ይሄን ዕቃ ጦር አንሱ ይላል፣ ጥሩ ልበሱ ይላል። ቃለ እግዚአብሔሩ፣ ጸሎቱ፣ ጾሙ እንትንሽ ነው፣ መዋጊያሽ ነው፣ ጦርሽ ነው፣ ጋሻሽ ነው ቃለ እግዚአብሔር እና እሱም በርቺ፣ እኛም እናግዝሻለን፣ በጸሎት እናስብሻለን። ምክር ካለን መምህር ኤፍሬምና መምህር ብሩክ ይመክሩሽና ሜይ ቢ የምጨምረው ነገር ካለን ይጨምራለሁ። መምህር ኤፍሬም ምክር ይምከሯት፣ ሀሳብ ይስጧት። አሁን እንኳን አልሰማሁም። እሺ መምህር ብሩክ ልስጣቸውና እስከዛ እንግዲህ እንትን ይበላሉ። እሺ መምህር ብሩክ ሀሳብ ካሉት። እሺ እህታችን በነገር ሁሉ ከኛ የማይለይ ሁልጊዜም ቢሆን በትግላችን ዘወትር ለኛ ኃይል በመሆን ክርስቶስ ከኛ ጋር ነው ያለው። እሱን በማሰብ የጀመርሽውን ትጋትሽን እንድትቀጥይ እያሳሰብኩኝ፣ ግን በዋናነት ጸሎት ምንድነው ካልን ጸሎት በእግዚአብሔር ፊት የምናደርጋት ከእግዚአብሔር ጋር የምናደርጋት ንግግር ነች። በዚህ ሂደት ውስጥ ደግሞ ቅድም ዲያቆን እንዳለው አንዳንድ ጊዜ በስጋ ከመዛላችን የተነሳ ልምምዱ ላይኖረን ይችላል። የጸሎት ህይወት ልምድ ላይኖረን ይችላል። ሁለተኛ ደግሞ ጉዳዩ መንፈሳዊ ስለሆነ መንፈሳዊ ትግል አለበት። ሁለቱን ነገር በደንብ ማስተዋል። አንደኛ በህይወታችን የጸሎት ህይወት ልምድ ላይኖረን ይችላል። ስለዚህ በአንድ ጊዜ ተነስተን በጸሎት ህይወት ልምድ እንዳላቸው ሰዎች ፍጹም የጸሎት ልምምድ ህይወት ሊኖረን አይችልም። ስለዚህ በጊዜ ሂደት ነው፣ ቀስ ቀስ እየተባለ በሂደት ነው የጸሎት ህይወት ልምዱ የሚኖረን። ስለዚህ ብዙ ከማድረስ ብዙ ከማለት ይልቅ ጥቂት ከማለት መጀመር፣
ይህንን በደንብ ከፍ ወዳለው የጸሎት ህይወት ደረጃ ለመድረስ ጸሎትን በአንድ ጊዜ ከዳር እስከ ዳር ለማድረስ ከመሞከር ይልቅ ከጥቂቱ መጀመር፣ ይሄን በማስተዋል መጀመር አለብን። የመጀመሪያው እሱ ነው። ሁለተኛው ግን እኔ የምልሽ ቅድም እንዳልኩሽ የጸሎት ህይወት ልምድ ካለመኖሩም አንጻር ብቻ ሳይሆን ጸሎት በራሱ መንፈሳዊ ስለሆነ ቅድም መዝሙረ ያሬድ ወንድሜ እንዳለው ሐዋርያው ቅዱስ ጴጥሮስ ያለው ነገር አለ በአንደኛ መልእክቱ ምዕራፍ 5 ቁጥር 7 ላይ ሰይጣን የሚፈልገው ሊውጥ እንደሚያገሳ አንበሳ በዙሪያችን እንዲሁ ይዞራል ብሏል። ስለዚህ ትግል አለ። በክርስትና ህይወት ውስጥ የምንፈጽመው ጉዳይ መንፈሳዊም እንደመሆኑ ትግል አለበት። ይህንን ግን እንዴት ባለ መንገድ ድል አድርገን አሸንፈን እንወጣለን ካልን የመጀመሪያው ከንስሐ ህይወት መጀመር በቃ በጸሎት ህይወታችን ከእግዚአብሔር ጋር የተካከለ ማለት ትክክል የሆነ እግዚአብሔር የሚወደው ጸሎት ለማድረግ ከንስሐ ህይወት መጀመር በጣም የማሸነፊያ መንገድ ነው። ቅድም እንዳልነው ጉዳዩ መንፈሳዊ ነው። ጸሎት ራሱ ለማድረግ የሚያስፈልገን መንፈሳዊ አቅም የሚመነጨው እኛ ወደ እግዚአብሔር ለመቅረብ በምንሄድበት መንገድ ልክ ነው። ስለዚህ ጸሎታችንን በንስሐ ህይወት መጀመር፣ ንስሐ በመግባት መጀመር፣ ይሄ በጣም መሰረታዊ። ቅድም ላልሻቸው ጸሎቱን ስትጀምሪ ከሚያደርግሽ በመኝታሽም ጊዜ ከምትሆኚ ሁኔታ አንጻር ይሄ መንፈሳዊ ስለሆነ በራሱ ምን ማድረግ በንስሐ ህይወት መጀመር፣ ይሄ ሁለተኛው ምልሽ ነገር ነው። ሶስተኛው ግን ምልሽ እንዲህም እያልሽ የምታደርጊው ጸሎት እንዳልሆነ እንዳይሰማሽ። አሁን እየታገልሽ በዚህ ትግል ውስጥ እያደረግሽ ያለሽው ነገር ጸሎት መሆኑ የሚያቆመው ስታቆሚው ብቻ ነው። አይ ጸሎት እያደረግኩ አይደለምና ለምን አላቆመውም የሚል ሌላ ፈተና ሊመጣብሽ ይችላል። ለምሳሌ ልክ ስትጀምሪ ሐሳቡ ሲጠፋብሽ የምትይውን ነገር ማስተዋል ሲያቅትሽ ሰኞ ላይ ቆመሽ የሮብ ውዳሴ ማርያም ስታደርሺ እንደዚህ ዝብርቅርቅ ያለ ምትትት ያለ ሁኔታ ውስጥ ስትገቢ መልሰሽ ወደ ተስተካከለ ሐሳብ ለመመለስ ነው እንጂ መሞከር ያለብሽ እንዲህ እየሆንኩማ የኔ ጸሎት ምን ዋጋ አለው ካልሽ ኦሬዲ ሰይጣን የሚፈልገው ይሄን ነው። ግን አንድ ነገር ምልሽ ነገር የትኛውም ወላጅ በተኮላተፈ አንደበቱ ልጁ የሚለውን ነገር ከመስማት ጆሮውን ዞር የሚያደርግ ወላጅ የለም። በልጅነት አንደበታችን ህፃን ሆነን ወላጆቻችን ፊት ስንኮላተፍ ፍጹም የሆነ ንግግር ከኛ አይጠብቁም። ያ የተኮላተፈ አንደበታችንን ቢሆን እንደዛ መጣራችን ለወላጆቻችን የሚያስደስት ንግግር ነው። በእግዚአብሔርን ፊት የትኛውንም ያክል እየታገልን በቃ ትክክል በሆነ ፍጹም በሆነ አቋም እንኳን መቆም ባንችል እንደ ልጅነት አንደበታችን ግን የቻልነውን እያደረግን ከተጋን ከዕለት ወደ ዕለት እየተሻሻልን መሄዳችን ስለማይቀር ያ በራሱ ጸሎት ነው። ጸሎት እንዳልሆነ እንዳይሰማሽ። በየትኛውም ትግል ውስጥ ሆነሽ በእግዚአብሔር ፊት ለመቆም የምታደርጊው ጥረትሽ በራሱ ጸሎት ነው። በቃ ይሄንን ማመን አለብሽ። አንዳንድ ጊዜ ሰይጣን ግን አይ በቃ የኔ ጸሎት ምንድነው ብለን ከአባታችን ከእግዚአብሔር ጋር የምናደርግ ማቆም እንድናቋርጥ የተለያየ ጥረት ስለሚያደርግ ይሄንን በደንብ ማስተዋል። ስለዚህ ምንድነው ያልኩሽ አሁን 3 ነገሮች የምትይዥልኝ፣ አንደኛ ጸሎት ራሱን የቻለ መንፈሳዊ የህይወት ልምድ ስለሆነ በአንድ ጊዜ ተነስተን 150 ዳዊት ወይንም በቃ ጸሎት የሚባሉትን የጸሎት መጻሕፍት ሁሉ ማድረስ እንችላለን ማለት ስላልሆነ ጸሎትን በጥቂቱ ከመጸለይ መጀመር፣ ይሄ መጀመሪያው ነው። ሌላው ደግሞ ጸሎት ራሱ መንፈሳዊ ስለሆነ የሚፈልገው መንፈሳዊ ዝግጅት ስላለ በንስሐ ህይወት መመላለስ ያለ ንስሐ ህይወት የምናከናውናቸው የትኞቹም መንፈሳዊ ተግባራት በራሳቸው የተቃኑ ላይሆኑ ይችላሉ። መሰረታዊ ነገር ምንድነው? ከንስሐ መጀመር። ስለዚህ በምክረ ካህን መመላለስ፣ ይህን ማድረግ። ሶስተኛው ያልኩሽ ነገር እየጸለይሽ እንዳልሆነ እንዳይሰማሽ። ማንም ወላጅ በተኮላተፈ አንደበቱም ቢሆን ልጁ የሚናገረውን ነገር ለመስማት ጆሮውን የሚያዞር ወላጅ እንደሌለ ሁሉ ከአባትም በላይ አባት የሆነ እግዚአብሔር በየትኛውም መንገድ ቢሆን በሱ ፊት ቆመን የምናደርጋቸውን ጸሎቶ ይሰማል። ስለዚህ ጸሎት የሚባለው ፍጹም ሆነን የምናቀርበው ሳይሆን በቃ ጸሎት ለማድረግ የምናደርገው ዝግጅት በራሱ ትጋት እግዚአብሔር ጸሎት አድርጎ ይቀበለዋልና ይሄን ከማድረግ እንዳትቆጠቢ። ምናልባት ያለሽበት ሀገር ያለሽበት አካባቢ የት ነው የሚለውን ከተረዳን
ከረፍትሽ ጋር ካለሽበት አካባቢ መዝሙረ ያሬድ ሊደረሽ ይችላል። ያለሽበትን ቦታ ስላልነገርሽን ባለሽ ረፍት ልታገኛቸው የምትችዩ አባቶች ሊኖሩ ይችላሉ። ሌላ ሀገር ልትሆኚ ትችያለሽ። አሁን ቤተክርስቲያን የሌለችበት ሀገር የለም። ያም ባይሆን ግን አንቺ ካለሽበት ቀኖና ሆኖ ስርዓቱ ሆኖ ሳይሆን አንቺ ካለሽበት አንጻር በስልክ ልታገኛቸው ልታማክሪያቸው የምትችያቸውን አባቶች በቀላሉ ማግኘት ስለሚቻል በውስጥ ዲያቆን መዝሙረ ጋር አውርተሽ ያንን ማድረግ ብትቺ ነው ምን የምለው። አረዘምኩኝ፣ ይቅርታ። እሺ መብሩክ፣ እግዚአብሔር ይስጥልን፣ እናመሰግናለን። የት ሀገር ነው ያለሽው እህታችን? እኔ አዲስ አበባ ነው ያለሁት፣ ግን ሰው ቤት ነው የምሰራው እና ቡር አንዴ ነው ረፍቴ። ምንም ችግር የለውም። እዛም አዲስ አበባ ነው ያለሽው። ስለዚህ አዲስ አበባ ካለሽም ያው መምህር ብሩክ መምህር ኤፍሬም አሉ። ስልክሽን ለነሱ ለሁለቱ ብቻ አስቀምጪ። እሺ መምህር ኤፍሬም እና መምህር ብሩክ ማለት ነው። ስልክሽን ያው መምህር ኤፍሬም ከላይ ያሉልሽ አጠገብሽ፣ መምህር ብሩክ ደግሞ እኔ ችግሩን በደንብ አልሰማውም እየተመላለስ ስለነበረ መምህር ብሩክ ነው ኮምፕሊኬት አድርግ። ምንድን መሰሎት መምህሬ ችግሯ ምንድነው? መንፈሳዊ ጋር ውጊያ አለባት። ጸሎት ስታደርግ የሚታገላት ነገር አለ። ሌሊት ላይ ራሷን ትቧጭራለች፣ ራሷን ትጎዳለች ይመስለኛል። እና ሰው እንደዚህ አይነት መንፈሳዊ ውጊያዎችን ያለባት ያን ነገር እንዴት ነው ጸሎት ሳደርግ በጣም ትቸገራለች። ያው ያውቁታል ያለውን ነገር ሰው ያን ነገር አግዙኝ፣ ይርዱኝ፣ ምክር ምከሩኝ ነው የምትለው። እና አዲስ አበባን ያለችው ግን በወር አንዴ ነው ፍቃድ ያላት። ስለዚህ እንዴት አድርገን እናግዛት የሚለውን ነው እየተናገርን ያለ ነው። አይ ግሩም ነው ያላችሁት ሁሉ በቂ ነው። በነገራችን ላይ አንድ ክርስቲያን መረዳት ያለበት ነገር ቢኖር በሰይጣን ሲፈተን የቆሙበት ተቋምና አቋም ልክ ስላልሆኑ ነው ሰይጣን እየፈተነኝ ያለ ብሎ ራሱን መናቅ መጥላት የለበትም። ምክንያቱም የሚፈተነው ሌባ የሚገባው ወርቅ ካለበት ቤት ነው። እንደዚሁ ሁሉ የክርስቲያን ልብ ወርቅ የመላበት ከወርቅም የሚበልጥ እንቁ የማይደርስበት ክርስቶስ ነው ያለበትና በልባችን ውስጥ ያለውን ክርስቶስ ለመዝረፍ የሚፈልግ ዲያብሎስ ሰራዊቱን አሰልፎ ቀንና ሌት ሊዋጋን ይችላል እና በዚህ ሰዓት በጣም በሚገባ ብርቱ መሆንና መበርታት ይጠይቃል። ባጭሩ ይሄ ብርቱነቱ ምንድነው? በሌሊት ይሄ በማናውቀው ጊዜ የሚደረጉ ድርጊቶች ጸሎተ ማርያም እየደገሙ ለአባቶች ጸሎተ ማርያም እያስያዙ ምክር እየተቀበሉ በዚያ ልክ መቀጠል ነው ሲባል እንደነበረው በሌሊት የሚደረጉት እኛ ሳናውቅ እያወቅን ግን በህልውናችን ጸሎት እንዳንጸልይ እንቅልፍ ማለት ጸሎቱን ለመተው ምክንያት ማፍጠር፣ በምንጸልይበት ጊዜ ልባችን ወደ ተለያየ ቦታ መወርወር፣ ስዕላቱን እንድንሰድብ ማድረግ፣ የሆነ ማድረግ፣ ከቤተ ክርስቲያን ስንሄድ ወጣ ይሄድ ማሰኘት፣ ቤት ላይ ስንቀመጥ የማይጠገብ ስልክ ጉርጎራ ውስጥ አይምሯችን ማስገባት፣ በዚያ ሰዓት ሰላም እየተሰማን ውዳሴ ማርያም ስናነሳ ጸሎተ ማርያም ስናነሳ እንዲህ አይነት አላስፈላጊ ድርጊቶች በሚመጡብን ሰዓት እግዚአብሔር የልብን ልብ ያውቃል። እግዚአብሔር የልብን ልቧን ያውቃታል። ልብ ራሱ ልብ አላት። ያችን የልብን ልብ የሚያውቅ እግዚአብሔር ነው። እግዚአብሔር የአምር ልበ ወበልብ ተብሎ የተጻፈ ለዚያ ነው። የልብን ልብ በልብ እግዚአብሔር ያውቃል። በእኛ ልብ የልባችን ልብ የሚያውቅ ነው እርሱ። ስለሆነ ምንድነው እንዲህ አይነት ድርጊት እንዲህ አይነት ፈተና በሚመጣብን ሰዓት ደጋግመን ያችን የምናውቃትን ጸሎተ ማርያም በመድገም ሰይጣንን የክርስቶስን ፍቅር በማስታወስ ነው የምናሸንፈው እንጂ አንተ አልሸነፍልህም በማለት በእኛ ጸሎት የሚንቀጠቀጥ ሰይጣን የለም። በነገራችን ላይ በአባቶቻችን ጸሎት በክርስቶስ ኃይል በአባቶቻችን ልመና ነው ድል ልንነሳው የምንችለው። ስለዚህ ያንኑ በማድረግ መቀጠል ነው። ራስን ግን መጥላትና በቃ ከዚህ በኋላ እኔን እግዚአብሔር ባይወደኝ ነው የሚፈትነኝ፣ በቃ ሰይጣን እንዲህ ቦታው አድርጎኛል ምናምን በሚል እንደዚያ ተስፋ አስቆርጦ ማባረር፣ እንዲህ አይነት አላስፈላጊ ሀሳቦችን መሰንዘር ከሰይጣን የሚመነጭ ገጸ ባህሪ ስለሆነ ከዚያ ራስን በማራቅ ወደ አማናዊው ህልውና ራስን መምራት ተገቢ ነው ማለቴ ነው። ስለዚህ ከተረዳሁት አንጻር ምክሬ እንደዚያ ነው። ሁለቱ መምህራንም የበለጠ ብለው ስለሚሆን በአንድ ላይ አዋሃጅና ያዥው ይጠቅምሻል ማለት ነው። ኢትዮጵያ ስላለች መምህር ኤፍሬም በወር አንዴ ነው ፍቃድ ያላት ይመስለኛል። ስለዚህ ያችን በወር አንዴ የምታገኛትን ጊዜ ጸበልም መጠመቅ የምትችልበት ነገር እንደዚህ አንዳንድ ነገር ብቻ ወደ ቤተክርስቲያን መጣ ያን መንፈሳዊውን ብርታት ኃይል እንድታገኝ ያለውን ነገር በእሱ መልኩ እንዲረዷት ስልኳን ታስቀምጥሎትና ለእርሶም ለመምህር ብሩክም አዲስ አበባ የሚያውቁት ሰው ይኖር ይሆናል ብዬ አስባለሁ። መምህር ኤፍሬም ደግሞ ብዙ ሰው ያውቃሉ። ስለዚህ እንደዛ እናደርጋለን። ስልክሽን በውስጥ አስቀምጭላቸው እሺ። እታለም
እሺ እና ደግሞ አይዞሽ እሺ። ቅድም እንዳልኩሽ ነው። ቆይ እንዳትወጪ። ይኸውልሽ ምንም አይነት ተስፋ መቁረጥ እንዳይመጣ ምንም አይነት ነገር አደራ። ሰይጣን የሚፈልገው ቅድም ሁለቱም መምህሮቼ እንደነገሩሽ ጸሎቱን እንድታቆሚ ነው። ሰይጣን ጸሎት ማድረግሽ ችግር የለበትም። የሚፈልገው ጸሎቱን ማስቆም ነው። ኦኬ መትጋትሽን ነው የማይፈልገው። ጸሎት ስታደርጊ ሀሳብሽን የሚሰርቀው ድጋሚ እንዳትቆሚ ነው። ኦኬ ስለዚህ አንቺ ደግሞ ማድረግ ያለብሽ እያማተብሽም ቢሆን ሀሳብሽ ቢሰበሰብም ቅድም እንዳሉሽ መምህር ብሩክ እግዚአብሔር የልብን ስለሚያውቅ አሁን መምህር እንደነገሩሽ የልብን ልብ ስለሚያውቅ እንዲያው የአንደበትሽ ቢጎለታተፍ ሀሳብሽ ቢበታተን ምንም ችግር የለውም። እግዚአብሔር በጣም ሩሩህ በጣም የፍቅር በጣም ቸር የሆነ አባትና አምላክ ነው ያለን። ይህንን ቸርነቱንና ፍቅሩን ጸሎትሽን እንዲያው የፈለገ ሀሳብሽ ቢበታተን እንኳን እግዚአብሔር ሊሰማሽ እንደሚችል ሰይጣን ይህን እንዳታቂ አውቆ ይታገልሻል። እንዴ ምን እንደዚህ ሆኖ እንዴት ሆኜ እንዴ በቃ ይቅር ጸሎቱ ዋይ በቃ ይቁም እንድትይ ማለት ነው። እንደዛ እንዳታረጊ ፈጽሞ እሺ። ልጅ አለሽ እንዴ? የለሽ ማለት አይ የለኝም። ልጅ ያላቸው ቤት ነው የምትሰሪው? በቃ ስለዚህ ልክ ልጃቸው ቅድማው መምህር ብሩክ እንደነገሩሽ አንድ ልጅ አባቱን በሆነ ወይ እናቱን በሆነ ነገር መጠየቅ ሲጠይቅ አባትና እናት ያን ነገር አስተካክሎ ይሰሙታል አይደለ? በቃ እግዚአብሔርም እንደዛ ነው፣ በደንብ ይሰማሻል። ስለዚህ ውጊያው ይኖረዋል፣ ውጣ ውረድ ይኖረዋል፣ ፈተና ይኖረዋል። ምክንያቱም አንቺ መንፈሳዊት ሴት ነሽ፣ ክርስቲያን ነሽ፣ በክርስቶስ ደም የተዋጀሽ ነሽ እና ሰይጣን ዝም ሊል ነው ብለሽ ነው? ሁላችንም የምንፈተነው አለ። ምክንያቱም ወደኋላ ማስቀረት ስለሚፈልግ ሰይጣን እና ከአንቺ የሚፈለገው ብርታት፣ ጽናት፣ ጾም፣ በተለይ ጾምና ጸሎት ጌታ እንደተናገረው ነው። እንደዚህ ያለው መንፈስ እንደዚህ ያለውን አጋንንት ያለ ጾም ያለ ጸሎት ያወጣን ብሏል። ጾምሽን ጸሎትሽን አቅምሽ በቻለ በርቺ እሺ። ሰይጣንን ደግሞ ተቃዋሚው አንተ ከኔ ራቅ እኔ ክርስቶስ መቅደሱ ነኝ ብለሽ የስላሴን ስም እየጠራሽ አማትቢ። ለትንሽ ጊዜ ነው። ከዛ በኋላ ታያለሽ መንፈሳዊ ኃይልሽ እየበረታ ሲመጣ ሰይጣንም አሃች ልጅ ተስፋ አልቆረጠችም ብሎ ራሱ ተስፋ ቆርጦ ይሄዳል። ስለዚህ በርቺ። ደግሞ ከክርስቲያኖች ጋር ህብረት አድርጊ። በጣም እከታተላቸዋለሁ ሁላችሁንም ዩቲዩብ ላይም ሆነ ቲክቶክ ላይ በጣም እከታተላቸዋለሁ። እኔ በጣም የሚሰማኝ ማለት ነው እኔ ከብዙ አንዳንድ መቀያየሞች ከቤተሰብ ጋር በጣም ርቅ ያሉ ተለያይቻለሁ እና ከማንም ሰው ጋር አላወራም እና ብዙ ጊዜ ማለት ይቅርታ ምናምን ለማድረግ ሞክራለሁ ግን አልቻልኩም። እሱን አሁን ለጊዜው ታየው እና አሁን መጀመሪያ በቃ አንቺ የምትችውን ማድረግ የምትችውን የአቅምሽን ንስሐ መግባቱንም መንፈሳዊ ነገሮችንም ሁሉ በብርታት ጀምሪ። ኦኬ ሌላው ቀስ እያለ እየበረታሽ የጠነከሽ ስትመጪ እየተፈታ ሲመጣ ነገሩ ብዙ ነገሩ ቀላል ይሆናል። እሺ ቀስ እያስጀምሪ በደረጃ ነገሮችን ለማስተካከል ሞክሪ። መጀመሪያ ቅድሚያ ይሄን ላድርግ ቀጥሎ ይሄን ላድርግ እያልሽ በዛ መልኩ በርቺ እሺ። እንጂ ወደኋላ ተመልክተሽ እንዲነበርሽ እንዳትይ። አሁን ወደፊት ማየት ነው እሺ። መምህር ኤፍሬምን ስልክሽን አስቀምጭላቸው፣ መምህር ብሩክንም አስቀምጭላቸው። አዲስ አበባ ያለ ሰው ያገናኙሻል። አትሊስት በወር አንዴ ስትወጪ እንኳን ጸበል እንኳን መጠመቅ ብትችይ ትልቅ ነገር ነው በጣም እና እንደዛ እያደረግሽ ይስተካከላል። አይዞሽ እሺ። በእግዚአብሔር ይርዳሽ። በርቺልን። አሜን አሜን። እህታችን አንድ ነገር አስታወሰችኝ ያሬዱ፣ እንደው በዚህው የሚሰሙን ሰዎች ስላሉ እዚህ ትንቢተ ኢሳይያስ ምዕራፍ 58 ላይ ጮህል ስለምን አልመለስክልንም፣ ጾምን ስለምን አልተመለከትክንም የሚል ጥያቄ አለና እግዚአብሔር ያንን መልሶ የሚመልስበት መንገድ አለ። እኔ የምወደውን አይነት ጾም አልጾማችሁም፣ ጸሎታችሁ ምን እንደምፈልገው አይደለም ይልና ቀንበርን አልፈታችሁምና ይላል። በጾማችሁ ወቅት ቀንበርን ትጭናላችሁ እንጂ አልፈታችሁምና። አንዳንድ ጊዜ ሰራተኞቻችን በእኛ ቤት ስር ያሉ ወገኖቻችን ናቸው፣ ግን እግዚአብሔር የማያስፈልገው ሰው የለም አይደል? ሁሉም እግዚአብሔር ያስፈልገዋል። ሁሉም ቤተክርስቲያን ታስፈልገዋለች። አንዳንድ ጊዜ በቤታችን የምንይዛቸው እነዚህ ወገኖቻችን እኛ ቤተክርስቲያን ለመሄድ ብለን እነሱ ላይ የምንጭለው ቀንበር ቤተክርስቲያን እነሱ እስከኛ ጋር ሄደው ልክ ልጆቻችንን ይዘን እንደምንሄደው ለነሱም ቤተክርስቲያን ታስፈልጋቸዋለች። ልክ እኛ ለቅዳሴ እንደምንተጋው ለነሱም ቅዳሴው ያስፈልጋቸዋል። ልክ እኛ እግዚአብሔር እንደሚያስፈልገን ሁሉ ለነዚህ ለሰራተኞቻችንም እግዚአብሔር ያስፈልጋቸዋል። እና አንዳንድ ጊዜ የምትሰሙ እነዚህ ያላችሁ እንደው በቤታችሁ እንዲህ ይዛችሁ ወገን አድርጋችሁ የምታኖሩ ካላችሁ ለገዛ ህይወታችሁ እግዚአብሔርን እንደምታስቡት ለገዛ ህይወታችሁ ቤተክርስቲያንን እንደምታስቧት
ለነሱም እግዚአብሔር የሚያስፈልጋቸው፣ ለነሱም ቤተክርስቲያን የምታስፈልጋቸው፣ ለነሱም ቅዳሴው የሚያስፈልጋቸው መሆኑን አስበን ቀንበር ማቅለል አለብን። በእውነት ቀንበር ማቅለል። አንዳንድ ጊዜ መንፈሳዊ ህይወትን የምናስበው ሩቅ ሄደን ይመስለናል፣ ግን እጣገባችን ካለው ሰው ቤታችን ከምናስተዳድረው ሰው ይጀምራል እና እንዲህ አይነት እህቶች እግዚአብሔር ያስፈልጋቸዋል፣ ጊዜ ያስፈልጋቸዋል፣ ቤተክርስቲያን ታስፈልጋቸዋለች እና እንደ በተቻለ መጠን ይሄንም ታሳቢ ያደረገ ነገር ቢኖር እግዚአብሔር ጸሎታችንን ለመመለስ ጾማችንን ለመቀበል ለኛ ሩቅ አይደለም። ግን ብዙ ጊዜ ለምንድን ነው ካልን ቅርባችን ላይ በእኛ ስር ያሉ የምናስተዳድራቸውን እንኳ አካላት እግዚአብሔር እንደሚያስፈልጋቸው አናስብም፣ ቤተክርስቲያን እንደምታስፈልጋቸው አናስብም፣ ለእነሱም ቅዳሴው እንደሚያስፈልጋቸው አናስብም። ብቻ እኛ ሂደን እነሱ ላይ ቀንበሩን ጭነን ተመልሰን ቤት ላይ የሚገኘውን ነገር ብቻ እናገኝ እንጂ እነሱም እኮ እንደኛ ነፍሳቸው እግዚአብሔር ያስፈልጋታል፣ ቅዳሴው ያስፈልጋታል ብለን አናስብም እና ይሄም አብሮ ታሳቢ እንዲደረግ ለማለት ነው። አመሰግናለሁ። እንደው እድሉን በእሱ አማካኝነት ካገኘሁኝ የሚሰሙን በዚህ መንገድ ያሉ ሰዎችም ስለሚኖሩ መልእክት ለማስተላለፍ ነው ያሬዱ። አመሰግናለሁ። እሺ መምህር እግዚአብሔር ይስጥልን። እህታችን ስልክሽን አስቀምጭላቸው ለመምህር ኤፍሬም እና ለዲያቆን ብሩክ። እሺ አሜን። እግዚአብሔር ከአንቺ ጋር ይሁን። እሺ ፋፊ አንዴ በተራሽ ትናገሪያለሽ እኮ ገስት ላይ አስገብቼሻለሁ። ስለዚህ ሁሉም እንደገባበት እንትን ነው የሚያወራው። ስለዚህ እየደጋገምሽ አንድ ቁጥር መጻፉ ምንም ጥቅም የለውም። ኦልሬዲ ገስት ላይ ስላለሽ ማለት ነው። ተራሽን ጠብቀሽ ግን እመጣለሁ። የሰውን ማክበር ስላለብን ነው። ራሄል ሰላም ብያለሁ። ራሄል ኦኬ። እሺ ሀብተ ማርያም አቤት፣ ሰላም ናችሁ? እግዚአብሔር ይመስገን። ሰላም ላንተ ይሁን። እንዴት ናችሁ? ሰላም ናችሁ? ተመስገን፣ እግዚአብሔር ይመስገን። አለን። ምን እንታዘዝ? ጥያቄ አጋጣሚ ለማመስገንም ጭምር ነው። በቃ በደንብ ዲያቆን መዝሙረ በጣም እኔ ሁልጊዜ እከታተላለሁኝ። በእውነት እኔ እዛ በፊት የማላውቀውን ነገር ይሄ የቲክቶክ ፕላትፎርም ከመጣ በኋላ አንተን ሳልከታተሉ እየማድርበት ቀን የለኝም። በጣም ሁሉን ነገር አስተምራኛል እና አመሰግናለሁ። በተቀጠልበት ነው። እዚህ በመቀጠል ደግሞ ማቀርባት ጥያቄ አለችኝ። አክሱም ዩኒቨርሲቲ ስማር ነበረና ይሰማል? አዎ ይሰማል። እዛ ስማር ነበረና የሆኑ አባት የሆነ ስናጠፋ አግኝተውን ተጓደኞቼ ጋር የሆነ የጾም የሰጡን ጾም ነበረች። እዛ ጾም ሰጠውኝ። እዛ ያችን ጾም እንደተቀበልኩኝ ጾሜ ስጨርስ እሳቸው ወደ ሌላ ቦታ ሄደዋል ተባለ። ከዛ እሳቸውን ስልካቸውም ነበረኝ፣ ስልካቸውም አልሰራልኝ አለ። ከዛ በኋላ ሳላገኛቸው ቀረሁና እንዲሁ ይሄንን እንዴት ነው ማድረገው ምናምን እያልኩ ብዙ ጊዜ ጠይቃለሁና ይሄ እንዴት ነው ማድረግ ያለብኝ ብዬ ነው። አመሰግናለሁ። እሺ መምህር ኤፍሬም አሉ? መምህር ኤፍሬም አቤት አሉ? ሰምተውታል ጥያቄውን? ምን ነበር ጥያቄያችሁ? እሺ ለመምህር ብሩክ ልስጥና ደግሞ መለሳለሁ። ደርሰው ላይ ስለሆንኩ ምንም ችግር የለውም። እሺ መምህር ብሩክ ሰምተዋል ጥያቄውን? አዎ ሰምቻለሁኝ። ያው ባጭሩ የእኛ መልስ ለጥያቄው መልስ የማይሆንባቸው ጥያቄዎች አሉ ከቀጥታ ከምክረ ካህን ጋር የሚያያዙ። ስለዚህ ያንን አባት የያዝክበት ደብር እዛው አንተ ካለህበት አካባቢ ከሆነ እዛው ደብር ላይ ሌላ አባት ይዘ ይህንን ጉዳይ ከዛ አባት ጋር መፍታት በምክረ ካህን የሚፈቱ ናቸው። አንዳንዶቹ ጥያቄዎች እዚህ ስትወጡ እኛ ቀጥታ እንዲህ ነው ብለን መልስ የማንሰጥባቸው ጉዳዮች አሉ። መልሳችን የሚሆነው ምንድን ነው? ልክ እንዳያስካቸው ያን አባት የአባት ያላቸው ስልጣነ ክህነት ያላቸው አባቶች አንተ ከምትኖርበት አጥቢያ ወይንም ደብር አቅራቢያ ይኖራሉ። ስለዚህ የምታደርገው ምንድን ነው? አሁንም አባት ትይዛለህ። ምክንያቱም በስልክ ማግኘት አልቻልክም፣ ወዴትም እንደሄዱ መረጃ የለህም። ምናልባት ጊዜያዊ ካልሆነ አሁን ማግኘት የማትችልበት ሁኔታ ካለ በዘላቂነት ያረከው ጥረት ምናልባት በቂ ሆኖ ካገኘኸው ማለት ነው፣ ለራስህ በቂ ጥረት አድርገህ በቂ ፍለጋ አድርገህ አሁንም ማግኘት ካልቻልክ የምታደርገው ምንድነው? አባት ትይዛለህ ማለት ነው። እዛው ካለህበት ቦታ ካለህበት ቤትህ ቅርብ ከሆነ አጥቢያ ወይንም ደብር ትይዝና ከዚህ በፊት ከነበሩ አባት ጋር የጀመርካቸውን መንፈሳዊ ጉዞዎች
አሁን ከምትይዛቸው አባትህ ጋራ ትመካከራለህ። ይሄን ምን ይፈታዋል ማለት ነው? ምክረ ካህን ነው የሚፈታው። እሺ መምህር ብሩክ፣ ስለዚህ ይሄ ከአንደኛ የግል ህይወትም ጉዳይ ስለሆነ፣ ሁለተኛ ደግሞ ከንስሐበት ያዛዘ ስለሆነ እንደሱ መምህር ብሩክ እንዳረጉ ማረጉ ነው የኛ አቅም ድረስ ነው፣ ዲያቆናት ስለሆንን ብቻ ማለት ነው። እና ግልጽ ነው አይደለ? መልሱም ተረድተሃል?